ስልጣኔ ብለህ ስትል የመጀመሪያው የሃይማኖትን አከርካሪ ማንሳት አለበት። ምክንያቱም በዚህ ወንድማችን ላይ ሰሞኑን ዘመቻ በሚመስል መልክ ተጀምሯል። እያንዳንዳችን እንግዲህ ወጣ ያለ አስተሳሰብ ያለን አእምሯችን የምንጠቀም ጥያቄ የምንጠይቅ የምንጠየቅ የምናስተውለውና የምንረዳውን ነገር በድፍረት የምንናገር ሰዎች እንደዚህ አይነት ዘመቻ ይነሳብናል በተለያየ ጊዜና ወቅት። ለማንኛውም ለዚህ ወንድም እንድታስተላልፉልኝ የምፈልገው በጣም የምናከብረውና የምንወደው ሐሳቡን የምንቀበለው ሰዎች እንዳለም ጭምር ነው። ይሄ ልጅ የሚናገረው እውነት እንትን ለሃይማኖተኛ አእምሮ መዋጥ ይከብዳል፣ ግን ትክክል ነው እያወራ ያለው። ለዛ ለሚናገረው ነገር መልስ ካላችሁ መስጠት ነው እንጂ ባንተ አፍረናል፣ ባንተ ተሸማቀናል፣ እብድ ነህ፣ ቀውስ ነህ ምናምን ያርግህ ምናምን። እርግማን እኮ ምንም አይነት ውጤት አይመጣም። እኔ ድሮ ጥያቄ ስጠይቅ ትዝ ይለኛል። ክርስቲያን ወንድሞችና እህቶች በቃ ሙሉ ቀን ሲረግሙኝ ነበር የሚውሉት። በተቃራኒው ደግሞ አሁን ሙስሊም ሆንኩኝ አንድ ጥያቄ ስጠይቅ ተመሳሳይ ሙስሊሞች የሚያደርጉትን ነገር በተቃራኒ መንገድ እርግማን የለም፣ ግን በሌላ መልኩን ቀይሮ ዝም ለማሰኘት እንዳትንቀሳቀሱ፣ አእምሯችሁ እንዳትጠቀሙ፣ አይንና ጆሮአችሁንም እንዳይሰራ አድርገው ለማፍዘዝ የሚደረግ ጥረት አለ። በጭራሽ እኔን ዝም ማሰኘት የማይቻል እኔን ዝም ለማሰኘት ከምትጥሩ እናንተ ብትሞቱ ነው የሚሻላችሁ። እና ይሄ ልጅ በጣም አእምሮን የሚጠቀም ስነ ስርዓት ያለው ጥላቻ በውስጡ የሌለ ሰውን ለማንቃት ቀን ከሌሊት የሚተጋ ሀሪፍ ሰው ነው። የተወሰነ ነገሮችን የማልቀበላቸው አሉኝ። የሱ ማልቀበላቸው ነገሮች አሉ። ለምሳሌ አሁን ይሄ ሐሳብ ሃይማኖት ሲባል ኢትዮጵያ ውስጥ ብቻ ብሎ ቢገልጸው ጥሩ ነው። ሌላው ዓለምማ ሃይማኖታችን በስነ ስርዓት እያዙ ስልጣኔንም በአግባብ እየተጠቀሙ ነው። ሃይማኖታቸውን ይዘዋል፣ ስልጣኔያቸውን ደግሞ በደንብ በአግባብ በስርዓት እየተራመዱ ነው። የመንፈሳዊን ዓለምና የምድሩን ለይተው ሌላ ዓለም ውስጥ ሌላ ጉዞ ውስጥ ገብተዋል። እኛንን ፈዘን ደንዝዘን የቀረ ነው። እኛ ሀገር የኛ ሀገር ሃይማኖተኞችም አያስተነፍሱህም። መጠየቅ አትችልም፣ አትጠየቅም፣ መመራመር አትችልም። ያንተ ህይወት የለህም። የተኖረ ህይወት ማውራትና መድገብ እንጂ ካንተ የሚጀምር ምንም ነገር አይፈቀድም። ስተትም እውነትም የለንም እኛ። ምንድነው ታዲያ የኛ ቫልዩ? ታዲያ ዝም ብለን የሰማነውን እያስተናገድን ያ የሰማነውን ለመጥፋት እኔ ሮቦት ነኝ እንዴ? ኤአይ ነኝ እንዴ? የተጫነብኝን ብቻ ማወራ፣ የተጫነብኝን መዝኜና መርምሬ ነው የምቀበለው። ማላምንበት ካለ አላምንም፣ ማምንበት ካለ አክሴፕት አደርጋለሁ፣ ቀጥላለሁ። የሚያስገድደኝ የለም። አእምሮዬን ግን በትክክል ነው የምጠቀመው። ልቤን በደንብ ነው የማምነው። ማንም የፈለገውን ነገር ቢል ከኔ ልብ ካልጀመረ አልሰማም፣ ወፍ የለም። ወቁት እንግዲህ ዛሬ እና ይሄን ልጅ በጣም የምንወደውና የምናከብረው ሰዎችም እንዳለን ግረ መንገዳችሁ እንድትነግሩኝ ነው። በጣም ላገኛቸውና ላወራቸው ከምፈልገው ሰዎች መካከል አንዱ ነኝ እንጂ ሰው አይቻልም። አሁን ይሄ ድሮ ፈላስፋ ምናምን ቀውስ ምናምን እያሉ እያሸማቀቃችሁ ዘውን ዝም የምታሰኙበት ዘመን ተቋጭቷል። አሁን የለም፣ አይቻልም። በተለይ አሁን አዲሱ ትውልድ ከ5 ከ10 ዓመት በኋላ የሚመጣው ላኢላሃ ኢላላህ ወፍ የለም፣ በጭራሽ አይሰማም። ያን ትውልድ በጣም ነው የምናፍቀው። መልካም